በሩሲያና በዩክሬን መካከል ላለፉት ዓመታት ሲካሄድ የቆየው ጦርነት መቋጫ ያገኝ ዘንድ የተለያዩ ዲፕሎማሲያዊ ጥረቶች እየተደረጉ ቢሆንም በመሬት ላይ ያለው እውነታ ግን ከሰላም ይልቅ ወደ ባሰ ግጭት እያመራ መሆኑን የሚያመላክት ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ ለህንድ መገናኛ ብዙሃን የሰጡት አስተያየትና ሞስኮ ላይ ከተደረጉት ድርድሮች በኋላ የተንጸባረቁት አቋሞች ጦርነቱ በቅርቡ ይቆማል የሚለውን ተስፋ የሚያጨልሙ ናቸው። በተለይም አሜሪካ በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር አዲስ የሰላም ዕቅድ በማቅረብ ግጭቱን ለማስቆም የምታደርገው ጥረት ከሩሲያ ግትር አቋምና ከዩክሬን የሉዓላዊነት ጥያቄ ጋር እየተላተመ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በቅርቡ የተከናወኑትን የሰላም ንግግሮች ይዘት፣ የሩሲያን ማስፈራሪያ፣ የአውሮፓ መሪዎችን ስጋት እንዲሁም የቀውሱን አጠቃላይ ፖለቲካዊ አንድምታ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። የቅርብ ጊዜው የዲፕሎማሲ ውጥረት መነሻ የሆነው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢንዲያ ቱዴይ የሰጡት ጠንካራ ማስጠንቀቂያ ነው። ፕሬዝዳንቱ የዩክሬን ጦርነት ከምስራቃዊው የዶንባስ ክልል ካልወጣ ሩሲያ አካባቢውን በኃይል እንደምትቆጣጠር በግልጽ ተናግረዋል። ሞስኮ በአሁኑ ወቅት 85 በመቶ የሚሆነውን የዶንባስ ግዛት እንደተቆጣጠረች የምትገልጽ ሲሆን ቀሪውንም ክፍል በእርቅ ወይም በጉልበት ለመውሰድ ያላትን ቁርጠኝነት አሳይታለች። ይህ የፑቲን አቋም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክተኞች ሞስኮ ላይ ከሩሲያ ባለስልጣናት ጋር ካደረጉት ውይይት በኋላ ከተፈጠረው ተስፋ ጋር የሚጋጭ ሆኖ ተገኝቷል። ትራምፕ የሩሲያው መሪ ጦርነቱን ለማቆም ፍላጎት እንዳላቸው ቢገልጹም የፑቲን ንግግር ግን ሩሲያ ፍላጎቷ ካልተሟላ ድርድር እንደማትቀበል የሚያረጋግጥ ነው። በሞስኮ የተደረገው የሰላም ንግግር በአሜሪካ መልእክተኞች ስቲቭ ዊትኮፍ እና የትራምፕ አማች በሆኑት ጃሬድ ኩሽነር የተመራ ነበር። ሆኖም ውይይቱ ቀላል አልነበረም። አሜሪካ መጀመሪያ ያቀረበችውና 28 ነጥቦችን የያዘው የሰላም ዕቅድ ዩክሬን ግዛቶቿን ለሩሲያ አሳልፋ እንድትሰጥና የኔቶ አባልነት ጥያቄዋን እንድትተው የሚጠይቅ በመሆኑ በኪቭና በአውሮፓ ከፍተኛ ተቃውሞ ገጥሞት ነበር። በጄኔቫ በተደረገው ቅድመ ውይይት የዩክሬን ተደራዳሪዎች በቅዱ ላይ ማሻሻያ በማድረግ ነጥቦቹን ወደ 19 ዝቅ እንዲሉ አድርገዋል። ፑቲን ይህንን የተሻሻለ ሰነድ ከዚህ ቀደም እንዳላዩት በመግለጽ እያንዳንዱን ነጥብ በዝርዝር መመልከት እንደሚያስፈልግ ገልጸዋል። ይህም የድርድር ሂደቱ ምን ያህል ውስብስብና በመተማመን ችግር የተተበተበ መሆኑን ያሳያል። የክሬምሊን ውጭ ጉዳይ አማካሪ ዮሪ ኡሻኮቭ በውይይቱ ምንም አይነት ስምምነት ላይ መድረስ አልተቻለም ሲሉ ገልጸዋል። ይህም ሩሲያ በጦር ሜዳ እያገኘሁት ነው የምትለው ድል የድርድር አቅሟን እንዳጠናከረው በማመን ግትር አቋም እንድትይዝ አድርጓታል። ይህ በእንዲህ እንዳለ የአሜሪካ የሰላም ዕቅድና አካሄድ በአውሮፓ መሪዎች ዘንድ ከፍተኛ ስጋትን ፈጥሯል። ይህ በእንዲህ እንዳለ የአሜሪካ የሰላም ዕቅድና አካሄድ በአውሮፓ መሪዎች ዘንድ ከፍተኛ ስጋትን የፈጠረ ሆኗል። አውሮፓውያን አሜሪካ ከዩክሬን ጀርባ በመሆን ግዛቷን ለሩሲያ አሳልፋ እንድትሰጥ ልታደርግ ትችላለች የሚል ፍራቻ አላቸው። በተለይም የጀርመኑ ቻንስለር ወይም መራሂ መንግስት ፍሬድሪክ ሜርዝ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሚቀጥሉት ቀናት እጅግ
ጥንቃቄ እንዲያደርጉ አሳስበዋል። ሜርዝ ሁለቱም ወገኖች ከኛም ሆነ ከእናንተ ጋር ጨዋታ እየተጫወቱ ነው በማለት የሁኔታውን አሳሳቢነት ገልጸዋል። በተመሳሳይ መልኩ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ስለ ዩክሬን የደህንነት ዋስትና ግልጽ የሆነ ስምምነት ሳይኖር የዩክሬንን ግዛት ለሩሲያ አሳልፋ ልትሰጥ ትችላለች የሚል ስጋት እንዳላቸው ሪፖርቶች እየወጡ ይገኛሉ። እነዚህ የአውሮፓ መሪዎች አስተያየቶች የሚያሳዩት የምዕራቡ ዓለም በጉዳዩ ላይ አንድ ወጥ አቋም እንደሌለውና አሜሪካ የምትከተለው አዲስ አካሄድ ከአውሮፓ ፍላጎት ጋር እየተጋጨ መሆኑን ነው። የዩክሬን መንግስት በበኩሉ የሰላም ንግግሩን እንደ መልካም አጋጣሚ ቢመለከተውም መሬትን አሳልፎ የመስጠት ጉዳይ ግን ፈጽሞ የማይታሰብ መሆኑን እያሳወቀ ነው። ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱ ህገ መንግስት ግዛት መገንጠልን እንደማይፈቅድ በመጥቀስ ማንኛውንም የሰላም ስምምነት ከደህንነት ዋስትና ጋር የተያያዘ መሆን እንዳለበት አጽንኦት ሰጥተዋል። የዩክሬን ባለስልጣናት ሩሲያ የሰላም ድርድሩን ጊዜ ለመግዛትና ተጨማሪ ግዛቶችን ለመቆጣጠር እንደምትጠቀምበት ይከሳሉ። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲብሃ የፑቲንን አካሄድ ያለምን ጊዜ ማባከን ሲሉም ኮንነውታል። በመሬት ላይ ያለው ጦርነትም ተባብሶ ቀጥሏል። ሩሲያ በዩክሬን ከተሞች ላይ የምታደርገውን የአየር ድብደባ የቀጠለች ሲሆን በቅርቡ በክሪቪሪህና በኦዴሳ በተፈጸሙ ጥቃቶች ንጹሐን ዜጎች ለጉዳት ተዳርገዋል። ምንም እንኳን የሩሲያ ጦር ከፍተኛ ጉዳት እየደረሰበት ቢሆንም በምስራቅ ዩክሬን ቀስ በቀስ ወደፊት እየገሰገሰ ይገኛል። ከዚህ በተጨማሪም ጦርነቱ ዓለም አቀፋዊ ይዘቱን እያሰፋ መምጣቱን የሚያሳዩ ምልክቶች እየተስተዋሉ ነው። ሩሲያ የጥቁር ባህር የነዳጅ ማስተላለፊያ መስመሮች በዩክሬን ጥቃት እየደረሰባቸው ነው ስትል የተባበሩት መንግስታት ድርጅት በበኩሉ በሺዎች የሚቆጠሩ የዩክሬን ሕፃናት ወደ ሩሲያ በግዳጅ መወሰዳቸውን ኮንኗል። እንግሊዝ፣ አውስትራሊያና ኒውዚላንድን የመሳሰሉ ሀገራት ለዩክሬን የሚያደርጉትን ወታደራዊና የገንዘብ ድጋፍ አጠናክረው ቀጥለዋል። የአውሮፓ ህብረትም ከሩሲያ የታገደውን ንብረት በመጠቀም ለዩክሬን የብድር ድጋፍ ለመስጠት እየሰራ ይገኛል። ይህ የሚያሳየው ዲፕሎማሲያዊ ጥረቶች ቢኖሩም ጦርነቱ በቅርቡ ይቆማል የሚለው ተስፋ ግን እጅግ አነስተኛ መሆኑን ነው። እናም በሞስኮና በዋሽንግተን መካከል የሚደረጉት የሰላም ንግግሮች የችግሩን ውስብስብነት ከማጉላት ባሻገር እስካሁን ተጨባጭ መፍትሄ አላመጡም። ቭላዲሚር ፑቲን ዶንባስን ሙሉ በሙሉ የመቆጣጠር ፍላጎታቸውን በኃይልም ቢሆን እንደሚያሳኩ መዛታቸው ለድርድር ያላቸውን ዝቅተኛ ተነሳሽነት ያሳያል። በሌላ በኩል ደግሞ ዩክሬን ሉዓላዊ ግዛቷን አሳልፋ ላለመስጠት የያዘችው አቋም እንዲሁም የአውሮፓ መሪዎች በአሜሪካ የሰላም ዕቅድ ላይ ያላቸው ጥርጣሬ የዲፕሎማሲውን መንገድ ይበልጥ አስቸጋሪ አድርጎታል። ጀርመንን ጨምሮ የአውሮፓ ሀያላን አሜሪካ ከአቅማቸው በላይ ሆና ከሩሲያ ጋር ልታደርግ የምትችለውን ስምምነት በጥርጣሬ መመልከታቸው የምዕራቡን ዓለም አንድነት እየፈተነ ነው። ስለሆነም አሁን ባለው ሁኔታ ጦርነቱ በዲፕሎማሲያዊ መንገድ ከመቋጨት ይልቅ በጦር ሜዳ በሚኖረው የኃይል ሚዛንና በቀጣይ በሚፈጠሩ ዓለም አቀፋዊ የፖለቲካ ግፊቶች የሚወሰን ይመስላል። ፑቲን ጊዜን እንደ መሳሪያ እየተጠቀሙበት ሲሆን ዩክሬንና አጋሮቿ ደግሞ ይህንን ጫና ለመቋቋም ወሳኝ ምዕራፍ ላይ ይገኛሉ። እናም የዩክሬንና የሩሲያ መጨረሻ መቋጫቸው ምን ሊሆን ይችላል የሚለው አሁንም ተጠባቂ ሆኖ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ዘጋርዲያንን በዋቢነት ተጠቅመናል።